ሰበር ዜና በመካከለኛው ምስራቅ የተሸሸገው ታላቅ ሚስጥር በይፋ ተገልጿል። ታዋቂው ዎል ስትሪት ጆርናል ባወጣው እጅግ አስደንጋጭ መግለጫ የተባበሩት አረብ ኤምሬትስ አሜሪካና እስራኤል በኢራን ላይ ከከፈቱት ጦርነት መጀመሪያ ጀምሮ በሚስጥር ተባባሪ በመሆን በደርዘን የሚቆጠሩ የአየር ድብደባዎችን በኢራን ስልታዊ ይዞታዎች ላይ ስትፈጽም እንደነበር አጋልጧል። ይህ ድርጊት የባህረ ሰላጤው ሀገራት የአየር ክልላችንን ለጥቃት አንሰጥም በማለት ለዓለም የገቡትን ቃል ፍጹም የጣሰ ነው። በዚህም ሳቢያ በሳውዲ አረቢያና በኤምሬትስ መሪዎች መካከል ከባድ የውስጥ ፖለቲካዊ ግጭት ተቀስቅሷል። በሌላ በኩል የኢራኑ ፕሬዝዳንት መሱድ ፔዚሽያን ሀገራቸው ክብርን መሰረት ያደረገ የመጨረሻ የሰላም ስምምነት ለማድረግ ዝግጁ መሆኗን ለኳታር አሚር በስልክ አስታውቀዋል። ነገር ግን የዶናልድ ትራምፕ አስተዳደር በባህር ላይ የጣለውን ከበባ ባለማንሳቱ የኢራኑ የበላይ መሪ አማካሪ ትራምፕ ዲፕሎማሲውን ለሶስተኛ ጊዜ አገረሰሰው በማለት በቁጣ ገልጸዋል። እነዚህን መረጃዎች በሰፊው እንተነትናለን። እስከ ፍጻሜው አብራችሁን ቆዩ። በመካከለኛው ምስራቅ የተቀሰቀሰውን መጠነ ሰፊ ጦርነት ተከትሎ ከጀርባ ሲሰሩ የነበሩ ስልታዊና ወታደራዊ ሚስጥሮችን ሙሉ በሙሉ የሚያጋልጥ አዲስ መረጃ ይፋ ሆኗል። ታዋቂው የአሜሪካ የዜና ማዕከል ዎል ስትሪት ጆርናል የደህንነትና የዲፕሎማሲ ምንጮችን ጠቅሶ ባወጣው እጅግ አስደንጋጭ ዘገባ መሰረት የተባበሩት አረብ ኤምሬትስ አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ ጥቃት ተከትሎ ቀደም ሲል ከሚታወቀው በላይ እጅግ ሰፊና ጥልቅ የሆነ የወታደራዊ ተሳትፎ ስታደርግ እንደነበር በሚስጥር ተደርሶበታል። ኤምሬትስ ጦርነቱ በይፋ ከተቀሰቀሰባቸው የመጀመሪያዎቹ ቀናት ጀምሮ በቀጥታ የጦርነቱ አካል በመሆን በኢራን ሉዓላዊ ግዛት ላይ በደርዘን የሚቆጠሩ ከፍተኛ የአየር ድብደባዎችን ስትፈጽም ቆይታለች። ይበልጥ አስገራሚና ዲፕሎማሲያዊ ቀውስ የፈጠረው ነጥብ ግን ኤምሬትስ እነዚህን የአየር ጥቃቶች በኢራን ላይ መሰንዘሯን የቀጠለችው ባለፈው ሚያዝያ ወር ላይ ይፋዊ የተኩስ አቁም ስምምነት ከታወጀ በኋላም ጭምር መሆኑ ነው። እነዚህ ተከታታይ የአየር ላይ ውርጅብኞች በዘፈቀድ የተደረጉ ሳይሆኑ ከአሜሪካና ከእስራኤል ወታደራዊ እዝ ጋር ሙሉ በሙሉ በተቀናጀ መልኩ የተፈጸሙ ናቸው። ሁለቱ ሀገራት ለኤምሬትስ አየር ኃይል የሳተላይትና የቅርብ ጊዜ የስለላ መረጃዎችን በከፍተኛ ደረጃ ሲያቀርቡላቸው እንደነበር የዎል ስትሪት ጆርናል ዘገባ በዝርዝር አስቀምጧል። የተባበሩት አረብ ኤምሬትስ የጦር አውሮፕላኖች ያነጣጠሩት በኢራን ላይ ከፍተኛ የኢኮኖሚና የወታደራዊ ሽባነትን ሊያስከትሉ በሚችሉ ስስና ስልታዊ ስፍራዎች ላይ ነበር። በዘገባው መሰረት ጥቃት የተፈጸመባቸው ዋና ዋና ቀጠናዎች የሚከተሉት ናቸው። በዓለም አቀፍ የነዳጅ ንግድ መተላለፊያ ላይ ቁልፍ ስፍራ በሆኑት በየቄሽምና አቡ ሙሳ ደሴቶች ላይ የሚገኙ የኢራን ወታደራዊ ምሽጎች በኤምሬትስ ጀቶች ክፉኛ ተደብድበዋል። የኢራን ዋነኛ ወታደራዊና የባህር ኃይል ማዕከል በሆነችው ባንዲራ አባስ ከተማ ውስጥ የሚገኙ በርካታ ስልታዊ ኢላማዎች ጥቃት ደርሶባቸዋል። የኢራን የሀገር ውስጥ የነዳጅ ምርት ለማዳከም ሲባል በላቫን ደሴት የሚገኘው ግዙፍ የነዳጅ ማጣሪያ ማዕከል የጥቃቱ ሰለባ ሆኗል። የኢራን የኢነርጂ መሰረተ ልማት ዋነኛ አካል የሆነው የአሳሉየህ የፔትሮኬሚካል ውስብስብ ማዕከል ከባድ የአየር ድብደባ ደርሶበታል። በተለይም በአሳሉየህ ማዕከል ላይ የተፈጸመው ጥቃት ከእስራኤል ጋር በቀጥታ በመቀናጀት እየተከናወነ በመሆኑ በዓለም አቀፍ ደረጃ ከፍተኛ ዲፕሎማሲያዊ ትችትና ውግዘትን አስከትሏል። ጥቃቱ ያስከተለው ቀውስ ከፍተኛ ከመሆኑ የተነሳ የዋሽንግተን ባለስልጣናት ሳይቀሩ ስጋት ውስጥ በመግባት እስራኤል በኢራን የኢነርጂና የነዳጅ ተቋማት ላይ የምታደርገውን ጥቃት በአስቸኳይ እንድታቆም እስከ መለመን ግፊት እስከ ማድረግ ደርሰው ነበር። ይህ አዲስ የሚስጥራዊ ሰነድ ይፋ መሆን የተባበሩት አረብ ኤምሬትን ጨምሮ ሌሎች የፋርስ ባህረ ሰላጤ ሀገራት ከዚህ ቀደም ለዓለም አቀፉ ማህበረሰብም ሆነ ለኢራን በይፋ የገቡትን ዲፕሎማሲያዊ ቃል ሙሉ በሙሉ ያፈረሰና የካደ ሆኗል። የባህረ ሰላጤው አረብ ሀገራት ጦርነቱ ከተቀሰቀሰበት ጊዜ ጀምሮ የገዛ ምድራችንም ሆነ የአየር ክልላችን በኢራን ላይ ለሚሰነዘረው ለማንኛውም አይነት ወታደራዊ ጥቃት ማደሪያ ወይም ማለፊያ አይሆንም በማለት ደጋግመው ማረጋገጫ ሲሰጡ ነበር። ነገር ግን አቡዳቢ ይህንን ይፋዊና ገለልተኛ የሰላም አቋሟን ጦርነቱ በየካቲት ወር
መጀመሪያ ላይ ከተቀሰቀሰ ከጥቂት ቀናት በኋላ ወዲያውኑ በሚስጥር እርግፍ አድርጋ መተዋን ይህ የዎል ስትሪት ጆርናል ዘገባ ቁልጭ አድርጎ አሳይቷል። ይህ ክስተት በቀጠናው ሀገራት መካከል ያለውን የዲፕሎማሲ እምነት ወደ ዜሮ ያወረደው ሲሆን በመካከለኛው ምስራቅ ሀገራት መካከል አዲስ የጥርጣሬና የስጋት ድባብ እንዲነግስ አድርጓል። ይህ የተባበሩት አረብ ኤምሬትስ ሚስጥራዊ ወታደራዊ ጣልቃ ገብነት በባህረ ሰላጤው የትብብር ምክር ቤት አባል ሀገራት መካከል ለዓመታት ተደብቆ የቆየውን ከፍተኛ መከፋፈልና የውስጥ ፍንጣቂ በይፋ ወደ አደባባይ አውጥቶታል። በተለይም በቀጠናው ሌላኛው ተጽዕኖ ፈጣሪ የሆነችው የሳውዲ አረቢያ መንግስት በአቡዳቢ ኃላፊነት የጎደለው እርምጃ ክፉኛ መቆጣቷ ተገልጿል። ሳውዲ አረቢያ ለዋሽንግተን በሰጠችው እጅግ ሚስጥራዊ ማስጠንቀቂያ የኤምሬትስ ተከታታይ ጥቃቶች ኢራን በቀጠናው በሚገኙ የነዳጅና የኤነርጂ ማዕከላት ላይ መጠነ ሰፊ ያጸፋ ጥቃት እንድትሰነዝር በከፍተኛ ሁኔታ ሊያነሳሳት እንደሚችል ገልጻ ነበር። ይህም በቀጥታ መላውን የዓለም የነዳጅ አቅርቦት መስመር የሚያስተጓጉልና ዓለም አቀፍ የገበያ ስርዓትን ምስቅልቅሉን የሚያወጣ በመሆኑ የሳውዲ ባለስልጣናት አሜሪካ በአስቸኳይ ጣልቃ እንድትገባ ግፊት አድርገዋል። ሳውዲ ዋሽንግተንን የወተወተችው አቡዳቢን ከዚህ ወታደራዊ ተሳትፎ እንድታስወጣና በቀጠናው ወታደራዊ መፍትሄ ከመፈለግ ይልቅ ወደ ዲፕሎማሲያዊ አማራጮች እንድታዘነብል ለማድረግ ነበር። ይህ ስልታዊ ልዩነት በቀጠናው በሁለቱ ታላላቅ መሪዎች መካከል ያለውን ግንኙነት ወደ ከፋ የግል ጥላቻ ቀይሮታል። የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ሰልማን ሪያድ በኢራን ላይ በከፈተው የተቀናጀ ጦርነት ውስጥ በምንም አይነት መንገድ ለመሳተፍ ፈቃደኛ አለመሆናቸውን በይፋ ካሳወቁ በኋላ የኤምሬትሱ ፕሬዝዳንት ሼክ መሐመድ ቢን ዛይድ በከፍተኛ ብስጭትና ፖለቲካዊ ቅሬታ ውስጥ መውደቃቸውን የዎል ስትሪት ጆርናል ዘገባ ይፋ አድርጓል። ምንም እንኳን አቡዳቢ ጥቃቶቿን በሚስጥር ለመፈጸም ብትሞክርም የኢራን የማያቋርጥ የሚሳኤልና የድሮን ዛቻ በቀጥታ በኤምሬትስ የውስጥ ኢኮኖሚ ላይ ያሳረፈው ጠባሳ እጅግ የበረታ ሆኗል። በቀጠናው የተፈጠረው አለመረጋጋት የሀገሪቱን የንግድ ማዕከልነት ክፉኛ ያናጋው በሚከተሉት ዋና ዋና ቀውሶች ነው። በጦርነቱ ሳቢያ በተፈጠረው ከፍተኛ የደህንነት ስጋት ምክንያት እስከ ሚያዝያ ወር መጨረሻ ድረስ ብቻ ከዱባይና ከአቡዳቢ የአክሲዮን ገበያዎች ላይ ከ120 ቢሊዮን ዶላር በላይ ሀብት በአንድ ጀንበር ተሰርዟል። የአየር ክልል መዘጋትና የደህንነት ስጋቶችን ተከትሎ በቀጠናው ከ18400 በላይ በረራዎች ሙሉ በሙሉ የተሰረዙ ሲሆን ይህም የኤምሬትስን ግዙፍ የአየር መንገድ ኢንዱስትሪ ክፉኛ አክስሮታል። የውጭ ኢንቨስተሮች በሀገሪቱ ላይ የነበራቸው እምነት በመውደቁና የቱሪስቶች ፍሰት በመቆሙ በርካታ ታላላቅ ኩባንያዎች ሰራተኞቻቸውን ያለ ደሞዝ በግዳጅ ረፍት እንዲወጡና የጅምላ ስንብት እንዲያደርጉ ተገደዋል። ይህ ሁኔታ ኤምሬትስ በኢራን ላይ የከፈተችው ሚስጥራዊ ጦርነት የገዛ ራሷን የኢኮኖሚ ህልውና እንዴት አደጋ ላይ እንደጣለውና የባህረ ሰላጤውን ጥምረት እንዴት ወደ ከፋ መከፋፈል እንዳመራው ያሳየ ግልጽ ማረጋገጫ ሆኗል። በቀጠናው የጦርነት ደመና በከበበበትና የሚስጥር ጥቃቶች መጋለጥ ውጥረቱን ይበልጥ ባፋፋመበት በዚህ አስቸጋሪ ወቅት የኢራኑ ፕሬዝዳንት መሱድ ፔዚሽያን ሀገራቸው ጦርነቱን በዘላቂነት ለማቆም ያላትን ቁርጠኝነትና ዝግጁነት በይፋ አስታውቀዋል። ፕሬዝዳንቱ ከኳታሩ አሚር ሼክ ታሚም ቢን ሐማድ አልታኒ ጋር በስልክ ባደረጉት ጥልቅ ውይይት ኢራን በቀጠናው ያለውን ቀውስ ለመፍታት ክብርንና ታማኝነትን መሰረት ያደረገ ማዕቀፍ ለመቀበል ሙሉ በሙሉ ፈቃደኛ መሆኗን ገልጸዋል። የፕሬዝዳንቱ የሚዲያ ቢሮ ይፋ ባደረገው መረጃ መሰረት ፔዚሽያን በውይይቱ ወቅት የኢራንን ዲፕሎማሲያዊ አቋም ሲያብራሩ ኢራን ባለፉት ጊዜያት ሁሉ ለውይይትና ለሰላም ያላትን ታማኝነትና እውነተኝነት በተግባር አሳይታለች። አሁን ግን ተራው የወዲያኛው ወገን ነው። በቃልም ሆነ በተግባር ዓለም አቀፍ ግዴታዎቻቸውንና ቃላቸውን ማክበር እንዳለባቸው የሚያሳዩበት ጊዜ አሁን ነው በማለት መልእክታቸውን አስተላልፈዋል። ፕሬዝዳንት ፔዚሽያን ለኳታር መንግስት እንዲሁም በቀጠናው ሰላም እንዲሰፍን ለሚጥሩት ለአሚሩ የግል ሚናና ቀጣይነት ላለው ገንቢ ድጋፍ ከፍተኛ ምስጋናን አቅርበዋል። የኳታሩ አሚር ሼክ ታሚም ቢን ሐማድ አልታኒ በበኩላቸው ዶሃ በቀጠናው ላይ ያላትን ወጥና ጽኑ የሰላም አቋም በድጋሚ አረጋግጠዋል። አሚሩ ሲናገሩ የኳታር መንግስት በመካከለኛው ምስራቅ አስተማማኝ ሰላም፣ ደህንነትና መረጋጋት እንዲሰፍን በሚደረገው ጉዞ ላይ ምንም አይነት ጥረት ከማድረግ ወደ ኋላ አይልም ብለዋል። እንዲሁም ሀገራቸው በኢራንና በአሜሪካ መካከል የጀመረችውን ገንቢ የአስታራቂ
ዘላቂነት ሚና አጠናክራ እንደምትቀጥል አስታውቀዋል። ይህ በየካቲት 28 አሜሪካና እስራኤል በኢራን ላይ የከፈቱትን ጦርነት ተከትሎ በቀጠናው የተፈጠረውን ከባድ ትኩሳት ለማርገብ የተጀመረ ዲፕሎማሲያዊ ሩጫ ነው። ጦርነቱ ከተቀሰቀሰ ከ40 ቀናት በኋላ በፓኪስታን አደራዳሪነት የተደረሰውና በቁጥር 100 የሚደርሱ የኢራን ስኬታማ የአጸፋ ጥቃቶችን ተከትሎ የመጣው የተኩስ አቁም ስምምነት ለዘላቂ ሰላም በር ይከፍታል ተብሎ ትልቅ ተስፋ ተጥሎበታል። አሁን ላይ ሁለቱ ወገኖች ጦርነቱን በይፋና በዘላቂነት ለመቋጨት የሚያስችሉ እርስ በእርስ የሚቋረጡ የሰላም ንግግሮችን እያደረጉ ቢሆንም ከጀርባ ያለው ወታደራዊ ሚስጥር መጋለጥ ግን ሂደቱን ስስና ተጋላጭ አድርጎታል። ምንም እንኳን በኳታር አደራዳሪነት የሚደረጉት የሰላም ንግግሮች ተስፋ ሰጪ ምልክቶችን ቢያሳዩም ዋሽንግተን በድርድር ጠረጴዛው ላይ የምታሳየው ግትርነትና አዲስ ወታደራዊ እርምጃ ግን የሰላሙን መንገድ ወደ ከፋ አደጋ እየገፋው መጥቷል። በተለይም የአሜሪካው ፕሬዝዳንት ዶናልድ ትራምፕ አስተዳደር በኢራን ላይ የጣለውን የባህር ላይ ከበባ ለመቀጠል መወሰኑና በድርድሩ ላይ ያቀረባቸው ከልክ ያለፈ ፍላጎቶች የኢራንን ከፍተኛ አመራሮች ክፉኛ አስቆጥቷል። የኢራኑ የበላይ መሪ አማካሪ የቴሄራን የምስራካር ምክር ቤት አባልና የቀድሞ የእስላማዊ አብዮታዊ ዘብ ዋና አዛዥ ሞሰን ረዛኢ በማህበራዊ ገጻቸው ላይ ፕሬዝዳንት ዶናልድ ትራምፕን በጥብቅ ኮንነዋል። ረዛኢ በቁጣ በሰጡት መግለጫ ትራምፕ የባህር ከበባውን በመቀጠልና በድርድር ጠረጴዛው ላይ ከልክ ያለፈ ግትር ፍላጎቶችን በማቅረብ ዲፕሎማሲውን ለሶስተኛ ጊዜ አሳልፈው በመስጠት መክዳቱን በተግባር አሳይቷል ብለዋል። ረዛኢ አክለውም ይህ ግትርነት ትራምፕ ፍላጎቱ እውነተኛ ድርድርና ሰላም ሳይሆን ሌላ ድብቅና አጥፊ ዓላማዎችን እያሳደደ መሆኑን በድጋሚ ያረጋገጠበት ነው ሲሉ ከሰዋል። ይህ የኢራን ወገን ከፍተኛ ቁጣና የአሜሪካ የባህር ከበባ አለማንሳት በሁለቱ ሀገራት መካከል በኳታርና በፓኪስታን አደራዳሪነት የተደረሰውን ስስ የተኩስ አቁም ሙሉ በሙሉ ወደ ማፍረስ ሊያመራው ይችላል የሚል ስጋት በዓለም አቀፉ ማህበረሰብ ዘንድ ነግሷል። ትራምፕ የኢራንን የሰላም እጅ ወደ ጎን በመግፋት ዲፕሎማሲውን የሚያከሽፉት ከሆነ የሚከተሉት ከባድ ወታደራዊና ኢኮኖሚያዊ ቀውሶች መከሰታቸው የማይቀር መሆኑን የፖለቲካ ተንታኞች ያስጠነቅቃሉ። ለሳምንታት የዘለቀው ስስ የተኩስ አቁም ፈርሶ ኢራን በቁጥር 100 ከደረሱት የቀድሞ ጥቃቶቿ የላቀ መጠነ ሰፊ የሚሳኤል ናዳ በቀጠናው በሚገኙ የአሜሪካና የእስራኤል ይዞታዎች ላይ ልታወርድ ትችላለች። ኢራን ስልታዊውን የሆርሙዝ ሰርጥ ለጠላትና ከተባባሪዎቻቸው ጋር ግንኙነት ላላቸው የነዳጅ ጋዝ መርከቦች ሙሉ በሙሉ የምትዘጋው ከሆነ የዓለም የነዳጅ ዋጋ ባንዴ ሰማይ ሊነካ ይችላል። የተባበሩት አረብ ኤምሬትስ ሚስጥራዊ ጥቃት መጋለጡን ተከትሎ የሰላም ድርድሩ ከተቋረጠ ኢራን የመጀመሪያ የአጸፋ እርምጃዋን በአቡዳቢና በዱባይ የኢነርጂ መዋቅር ላይ ልትሰነዝር ስለምትችል ቀውሱ መላውን ባህረ ሰላጤ ያወድማል። ይህ በትራምፕ ግትርነትና በኢራን ቁጣ መካከል የተፈጠረው አዲስ ዲፕሎማሲያዊ መዘጋጋት በመካከለኛው ምስራቅ የተጀመረውን የሰላም ጭላንጭል አጥፍቶ ቀጠናውን ወደማይመለስበት የጦርነት አዘቅት ውስጥ ሊከተው የሚችል እጅግ አደገኛ ምዕራፍ ሆኗል። ክብሯትና ክብሯን የሳውዲና የኤምሬት መቃቃር በቀጠናው ላይ ምን አይነት የኢኮኖሚና የፖለቲካ ቀውስ ያመጣ ይሆን? ትራምፕስ የኢራንን የሰላም እጅ ተቀብሎ ከበባውን ያነሳል ወይንስ ጦርነቱን ይበልጥ ያፋፍመዋል? ተጠባቂ ጉዳይ ነው። ወቅታዊና ሰበር መረጃዎች እንዲደርሷችሁ ቻናላችንን ሰብስክራይብ ማድረጋችሁን አትርሱ። በቀጣዩ አዲስ መረጃ እስከምንገናኝ ሰላም ቆዩን።